ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ባለ 3 ዲግሪ አድርገን ሶልቭ ልናደርግ መጥተናል። x ኪዩብ -3x ስኩዌር -x + 3 ይህኛውን እንዴት አድርገን ነው ሶልቭ የምናደርገው? ኳድራቲክ አይደለም። ይህኛው ባለ ዲግሪ 3 ነው። =0 ይላል። እንዴት አድርገን ነው ሶልቭ የምናደርገው? ከዚህ በፊት እኛ ስለ ሊኒየር ኢኩዌሽን ተምረናል። ስለ ኳድራቲክ አሁን ደግሞ ስለ ባለ 3 ዲግሪዎችን እንዴት አድርገን ሶልቭ እንደምናደርግ የኤክስ ቫሊ ስንት ቢሆን ነው 0 የሚሰጠን የሚለውን ለማየት እንግዲህ እናንተ ደፍተራችሁና ስክሪፕቶችን አውጣችሁ መከታተል ነው ያለባችሁ። ከዛም የተሰጡ ኤክሰርሳይሶችን መስራት ነው። =0 የሚያመጣልን ቁጥር ማን ነው? ከዚህ በፊት x ኪዩብ 3x ስኩዌር -x + 3 እርግጠኛ ነኝ ከ10ኛ በፊት አላያችሁትም። ለእናንተ አዲስ ነው ማለት ነው። ለእናንተ አዲስ ስለሆነ እዚህ ጋር አሁን ቤዛችን 3 ናት። ከ3 ነው የምንነሳው። ከዚህ 3 ማለት ነው። 3 ለማን ያለ ቀሪ ትካፈላለች? እቺኛው 3 ያለ ቀሪ የምትካፈለው ለ1 ትካፈላለች። እንደዚሁም ደግሞ ለ3 ትካፈላለች ያለ ቀሪ። እንደዚሁም ደግሞ እቺኛው 3 ያለ ቀሪ ለኔጌቲቭ 1 ትካፈላለች። ለኔጌቲቭ 3 ያለ ቀሪ ትካፈላለች። በቃ ይሄን ነው ራሽናል ሩት ቴስት ይባላል። እንደዚህ ማለት ነው። ራሽናል ሩት ቴስት። በራሽናል ሩት ቴስት ነው ሶልቭ የምናደርገው። አሁን x ኪዩብ 3x ስኩዌር -x + 3 ይላል። እስቲ ቼክ እናደርጋለን። አንዷን ወስደን ማለት ነው አንድ እናስገባት። 1 ኪዩብ 1 ነው 1። እንደገና በኤክስም ቦታ 1 ላስገባው 1 ስኩዌር -3 ታይምስ 1 -3 -3 x + 3 አሁን እንደምራለን። 1 + -1 0 -3 + 3 0። ስለዚህ 0 ሰጥቶናል ማለት ነው። በባለፈው ፋክተር ቴረም ላይ 0 የሰጠን ነገር ከሆነ x - c ፋክተር ትሆናለች ብለን ነበር። x - 1 ከላይ 1 ነበረች ኢዝ ፋክተር ናት ማለት ነው። ፋክተር ስለሆነች ማካፈል እንችላለን ማለት ነው። ለምሳሌ ፕላስ y ነበረችው -1 አደረግናት። ይሄኛው ሙሉ ለማን አካፍላለሁ? ለx -1 አካፍለዋለሁ። እናካፍለው ዩክሊድ አልጎሪዝምን ተጠቅመን ደጋግመን ስላየነው ደግሞ ፈጠን ብለን ነው የምናካፍለው ጊዜ እንዳይወስድብን። 3x ስኩዌር -x + 3 ለማን አካፍላለሁ? ለx -1 ማለት ነው። ስቴፑን በደንብ አድርጋችሁ ተከታተሉ። x -1 x ኪዩብን ለx አካፍላታለሁ። x ኪዩብ ሲካፈል ለx x ስኩዌር ይሰጠኛል። x ስኩዌር ታይምስ x ኪዩብ ከዛም ማይነስ x ስኩዌር ይሆናል ሲባዛ። ይሄኛው ኔጌቲቭ ይሆናል፣ ይሄኛው ፕላስ ይሆናል። እንደምረው ይሄ በዚህ 0 ይመጣል። -3x ስኩዌር እዚህ ጋር ፖዚቲቭ x ስኩዌር ነው። -2x ስኩዌር ይሆናል። -2x ስኩዌር -x ራስ ይወርዳል እዚህ ጋር -x ከዛ +3 አሁንም ዲግሪውስ እኩል ይሄኛው ስለሚበልጥ ያው -2x መጣ ማለት ነው። ለx አካፍለው እና ባዛው -2x ስኩዌር ሰጠናል። ከዛ +2x ከዛ ይሄኛው ኔጌቲቭ ሆናል፣ ይሄኛው ደግሞ እንደገና ኔጌቲቭ፣ ይሄም ኔጌቲቭ ሆናል ማለት ነው። እንደምረው ይሄ ከዚህ ይሄኛው በዚህ ጠፋና ይሄኛው ከዚህ -3x +3 አሁንም -3x ለx አካፍላለሁ -3 ትሆናለች ማለት ነው። ለx አካፍለው -3 በሰሞኑ ደጋግመን ስላየነው እየፈጠንኩባችሁ ነው ያለሁት። -3x ይሆናል። እንደገና ማይነስ ፕላስ ይሆናል +3 ይሄን በኔጌቲቭ እና ባዛው ፖዚቲቭ ይሆናል። እንደገና እቺ ደግሞ ኔጌቲቭ ትሆናለች ማለት ነው። እንደምር ይሄ ከዚህ 0 ይሄኛው ከዚህ 0 መጣ። ምክንያታችሁ x -1 ፋክተር ከሆነ 0 ይሰጣል ብሎን ነበር በባለፈው ፋክተር ቴረም። አሁን ደግሞ ይሄኛውን ወዴት ቀየር ነው? ይሄኛው ብሎ ማለት ላለው x ኪዩብ -3x ስኩዌር -x + 3 ይሄኛው ፋክተሩ ስለሆነ ከዚህ ጋር አባዝቼ ያስቀምጠዋለሁ ማለት ነው። እናስቀምጠው እስቲ x -1 x ስኩዌር -2x -3 ስለዚህ ባይ ዲቪዥን ቴረም x ኪዩብ እኩል ይሆናል አለው
3x ስኩዌር ማይነስ ኤክስ ፕላስ 3 እኩል ይሆናል በባለፈው ዲ ኦፍ ኤክስ አካፋዩ ማለት ነው ታይምስ ኪው ኦፍ ኤክስ ፕላስ አር ኦፍ ኤክስ ብለን ነበር። አሁን ደግሞ አር ኦፍ ኤክሳችን 0 መጥቷል ሪሜንደሩ። ስለዚህ ዲ ኦፍ ኤክስ ታይምስ ኪው ኦፍ ኤክስ ነው የምናስቀምጠው። ሶ ዲ ኦፍ ኤክሳችን ኤክስ ማይነስ 1 ናት አካፋዩ ማለት ነው። ውጤታችን ደግሞ ኤክስ ስኩዌር ማይነስ 2x ማይነስ 3 ከዛም እኩል ይሆናል 0 ላለው ማለት ነው። እዚህ ጋር ኤክስ ማይነስ እዚህ ጋር ኳድራቲክ ኢኩዌሽን መጣለን። ይኸው ኤክስ ስኩዌር ማይነስ 2x ማይነስ 3 ኳድራቲክ ፎርሙላ እንጠቀማለን። እዚህ ጋር አንድም ብናስገባ 0 ያመጣልናል። ከላይ አይተናል፣ ቼክ አድርገናል። የኤክስ ቫሊ ሶሉሽናችን አንድ አለች። እንደገና ከላይ ደግሞ ኤክስ ስኩዌር ማይነስ 2x ማይነስ 3 ይሄኛውን ኳድራቲክ ፎርሙላ መጠቀም እንችላለን ማለት ነው። እንጠቀም ኤክስ which is equals to minus b ይላለው። ማይነስ ቢ በባለፈው ማይነስ ቢ እንደተማር ነው ማለት ነው። ማይነስ ቢ ፕላስ ኦር ማይነስ ራዲካል ቢ ስኩዌር ማይነስ 4ac ኦቨር 2a is a formula of quadratic equation። ይሄኛው የኳድራቲክ ኢኩዌሽን ፎርሙላ ነው ማለት ነው። which is equals to the values of b ኔጌቲቭ 2 ነው። ኔጌቲቭ 2 ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ ያደርገዋል። የa ቫሊ 1 ነው። የb ቫሊ ኔጌቲቭ 2 ነው። የc ቫሊ ደግሞ ኔጌቲቭ 3 ነው። ኔጌቲቭ 3 ሶ እናስገባው። እቺ ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ 2 ትሆናለች። ፕላስ ኦር ማይነስ ራዲካል b ስኩዌር ማይነስ 2 ስኩዌር 4 ሆናል። 4 ከዛ ማይነስ 4 አለች። ማይነስ 4 ኢንቱ የa ቫሊ 1 ነው። የc ቫሊ ኔጌቲቭ 3 ነው። ኔጌቲቭ 3 እናስገባለሁ ማለት ነው። ከዛም ኦቨር 2a which means the value of a 1 ነው። እዚህ ጋር x which is equals to 2 plus or minus radical እና radical 4 minus of minus plus ይሆናል። 4 plus 12 16 ይሆናል ማለት ነው። 16 ኦቨር 2 እዚህ ጋር አምጣ እንዲታየን። እሺ እዚህ ጋር ሳመጣው ደግሞ x which is equals to 2 plus or minus the radical 16 is a perfect square 4 ሆኖታል። እዚህ ጋር ደግሞ ኦቨር 2 ማለት ነው። ሶሉሽናችን 2 plus 4 6 over 2 3 አንደኛ ሶሉሽናችን እሱ ነው ማለት ነው። x is equals to 3 ሌላኛው ደግሞ 2 minus 4 over 2 minus 1 ኤክሳችን ማይነስ 1 ነው ማለት ነው። ይሄን ይመስላል። ላይክ ሰብስክራይብ ሼር የምትለው አነክታችሁ በታበረታቱኝ። እናንተ ደግሞ ከላይኛው ባለው በቴሌግራም ቻናል ላይ ጆይን አድርጋችሁ ገብታችሁ ጥያቄ ሰርታችሁ ብትልኩልኝ አርሜ ልክላችኋለሁ። እንግዲህ ያለውን ኮሜንት በሰጡኝ ኮሜንት ተቀባይ ነኝ።